I transferred from medicine to dental medicine. And honestly, it was the በጣም hard ዲሲዥን ነበር፣ ግን ስቲል በህይወቴ ውስጥ ወሰንኳቸው ከምላቸው በጣም ከጠቀሙኝ መሀል አንዱ ነው። ብዙ ሰዎች ሜዲሲን በጣም ከባድ እና ዴንታል ሜዲሲን ደግሞ በጣም ቀላል አድርገው ይስሉታል እና ብዙ ዝቅ ያለ አመለካከቶች አሉ ስለ ዴንታል ሜዲሲን። በዛሬው ቪዲዮ ከኔ ፐርሰናሊ እንዴት ልቀይር እንደቻልኩኝ እና ምን እንዳስተዋልኩኝ፣ በሁለቱ መካከል ምን ልዩነት አለ የሚሉትን ለመዳሰስ እሞክራለሁ። ሰላም፣ እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። ኢፍ ዩ አር ኒው ሂር፣ ስምረት እባላለሁ። የዴንታል ሜዲሲን ተማሪ ነኝ እና በዛሬው ቪዲዮ ስለ ዴንቲስትሪ እና ስለ ሜዲሲን ያሉ አመለካከቶች ምንድናቸው፣ እኔ ገብቼ ካየው በኋላ ምን ተገነዘብኩ፣ እንዲሁም ደግሞ ለምን ወደ ዴንታል ሜዲሲን እንደቀየርኩኝ አብረን ምናይ ይሆናል። እንዲሁም የፍሬሽማን ተማሪ ሆናችሁ በሜዲሲን እና በዴንታል ሜዲሲን ምርጫ መሀል ግራ ተጋብታችሁ ካለ ይሄ ቪዲዮ ለእናንተ ይጠቅማል ብዬ አስባለሁ። እንዲሁም ይሄ ቪዲዮ ከኔ ኤክስፒሪየንስ ወይም ደግሞ ሁለቱንም አይቼ ይሄ ነው ይበጀኛል ብዬ ስለመረጥኩት ነገር የማወራው እንጂ የብዙዎችን ሰዎች አመለካከት ላይገልጽ የሚችል ነገር ነው። ዶንት ቴክ ኢት ፐርሰናል እና ወደ ቪዲዮ እንሂድ። መጀመሪያ ሜዲሲን ነበር የገባሁት ቅድም እንዳልኳችሁ እና በዛ ጊዜ እንዴት ነበረ ፊሊንጌ ላይክ ፍሬሽማን ላይ በጣም ሜዲሲን ለመግባት በጣም እፈልግ ስለነበረ ከልጅነቴ ጀምሮ በቃ በጣም አጥንቼ ላይክ ምግብ ምዘልባቸው ሰዓቶች ነበሩ በጣም ከማጥናቴ። ምክንያቱም የተወሰነች ፖይንት ዝቅ ካልኩኝ በቃ ከሜዲሲን ምቀር ነበር መስሎ የሚታየኝ እና በጣም በቃ ለፍቼበት የጠናሁ ጊዜ ነበር ፍሬሽማን እና ከዛን ድልድል ወጣ አይሚን ተመደብኩኝ ማለት ነው ሜዲሲን እንድገባ። ያኔ በጣም ኤክሳይትድ ነበርኩ በቃ ምክንያቱም ልጅ ሆኜ ጀምሮ በቃ ዶክተር መሆን ምናምን ሰርጀሪ መስራት በጣም ውስጤ ነበር እና በጣም የተደሰትኩበት ጊዜ ነበረ። ወላ አስታውሳለሁ ላይክ ሜዲሲን ባትገቢ ምንድነው ፕላን ቢሽ ምናምን ሲባል ሌላ ፕላን ቢ አልነበረኝም። ሜዲሲን ነው ኢንኬዝ ሜዲሲን ካልገባሽ ሲባል ላይክ አዘር ሄልዝ ተምሬ ከዛ ወደ ሜዲሲን አሳድገዋለሁ ምናምን የሚሉ ሀሳቦች የነበሩ ሜዲሲንን በጣም ከመውደዴ ማለት ነው። እና አሁን ራሱ ሰዎች ቀየርኩኝ እኮ ምናምን ስላቸው እንዴት አንቺ እንዴት የሚሉ ጥያቄዎች ያነሳሉና ዛሬ ምክንያቶችን በደንብ ነግራቸዋለሁ። ግን በዚህ ቪዲዮ እንድትረዱልኝ የምፈልገው ስለ ሜዲሲን ዝቅ ያለ አመለካከት ስለኖረኝ አይደለም፣ ኦር ደግሞ ዲስሬስፔክት እያደረግኩ አይደለም። ግን ጀስት ለእኔ ስላልሆነ ያልሆነበትን ምክንያት ለእናንተ ፐርሰናሊ ለማስረዳት ብዬ እንጂ ሁላችሁም ወደ ፈለጋችሁት መንገድ መምረጥ ትችላላችሁ። ሜዲሲን ከሆነ ዴንታል ሜዲሲን ከሆነ ብቻ ለእናንተ ይሆናል ወይ የሚለውን ነገር እንድታዩበት ነው የምፈልገው። ሜዲሲን ከገባሁኝ በኋላ ምን አጋጠመኝ? ሜዲሲንን አደንቀዋለሁ፣ አድማየር አደርገዋለሁ፣ ግን ሪል እየኖርኩበት ኢንጆይ ላደርገው አልቻልኩም። እንደምታውቁት ወርክሎዱ ኢንቴንስ ነው። ሶሻል ላይፍ የሚባል ነገር የለም። የሆነ ለራሳችሁ የምትሰጡት ጊዜ አይኖራችሁም። ያ ደግሞ እኔ ጊዜ ታይም ባይ ታይም ድሬን እያደረገ ይመጣና ራሴን ያጣሁትን መሰለኝ። ለምንድን ነው የምጨነቀው? ምክንያቱም I only live once, right? ያ ነገሮች ኢሞሽናሊ ራሴን ድሬን እያደረጉኝ አፌክት እያደረጉኝ መምጣት ጀመሩ። And then I start questioning myself, really ይሄንን እየሰራው ሃፒ ሆኜ ህይወቴን ዘልቃለሁ ኢንጆይ አደርገዋለሁ ወይ የሚሉትን ጥያቄዎች ስጠይቅ ራሴን ምላሽ እያጣሁኝ መጣሁኝ። በዛ ታይም ላይ ነበረ ስለ ዴንቲስትሪ በደንብ እየሰማው የመጣሁት። ዴንቲስትሪን የመረጥኩት the more I listen about it the more interested I became እና ኢንጆይ የማደርገው ሆኖ ተሰማኝ። ምክንያቶች ምንድን ናቸው?
አንደኛ ነገር በጣም በእጅ የሚሰሩ ነገሮች ይበዙታል። which means ቁጭ ብለን የምንሸመድደው ነገር ሳይሆን ዴይ ባይ ዴይ ፕራክቲስ የምናደርገው በእጃችን እየነካን የምንማረው ሞር ኦፍ ክራፍቲንግ ነው እና እኔ ደግሞ ከልጅነት ጀምሮ በጣም ኢንተርቴን ማድረገው ነገር ቢኖር እሱ ነው። ላይክ ልጅ እያለው ምንድነው ወይ ያጠናለው ብሬክ ካለኝ ኦር ደግሞ ታይም ሳገኝ እንደዚህ አይነት ነገር ድሮዊንግ ሊሆን ይችላል፣ የተለያዩ በክራፍት በወረቀቶች ኦር ሰምቲንግ በቃ ባገኘሁት ነገር የሆነ ነገር መፍጠር ያስደስተኛል እና እሱ ነገሬ ዴይ ባይ ዴይ ለካስ እየተውኩት ነበር። ግን ዴንቲስትሪ እሱን በደንብ እንዳጎላው ደግሞ ያንንም ማድረጌ አይገስ እንዲቀለኝም አድርጎልኛል መሰለኝ እና ኢንተርቴን የማድርገው ነገር በሙያ ሆኖ አገኘሁት እና በጣም ካስደሰተኝ ነገሮች አንዱ እሱ ነው። ሌላ ደግሞ ዴንቲስትሪ ውስጥ ከገባው በኋላ ሞር የወደድኩት የመጣሁት ወይም በጣም አድማየር ያደረግኩት ነገር ቢኖር ለኢንቫይሮንመንት ነው። ቲቸርስ በቃ እዛ የኛ ዲፓርትመንት ውስጥ ያገኘኋቸው ሰዎች አብዛኛው በቃ እኛ እንድንማር እንድናውቅ ሞር የሚያደርግ እንጂ የሆነ ስትረስፉል ኢንቫይሮንመንት ፈጥሮ ተማሪ አስጨንቆ የሚለው ነገር ውስጣቸው አላየሁባቸውም እና በቃ የሆነ ኢንቫይሮንመንቱም ደስተኛ ነው። ይሄ ነገር ለብዙ ሰዎች ነው የምለው እና ምንም ነገር ሰክሲድ ለማድረግ ወይም ደግሞ ራሳችን ላይ ለመስራት የትኛውንም ነገር ለማድረግ ውስጣዊ ሰላም በጣም ያስፈልጋል እና የሆነ አይ ጌት ፒስ እዛ ቦታ ላይ ሲሆን ሁሉም ኮኦፕሬቲቭ ነው። ተማሪዎች ሲኒየሮቻችን ራሱ እኛን ለማስተማር ኦር ደግሞ ሰፖርቲቭ ለመሆን ነው እንጂ ኮምፒቲቲቭ አይደሉም። the teachers are also so nice እና አንድ እንድገባ ካደረጉኝ ምክንያት ባይሆንም ግን ስቴይ አድርጌ በጣም ወድጀው እንድቀጥል ካደረጉኝ ምክንያቶች መሀል አንዱ እና በአጠቃላይ the balance between the art, the health, the social life ዴንቲስትሪ ውስጥ ያገኘሁት በጣም ኢንተርቴን እንዳደርገው ኢንጆይ ያደረኩት እንድማር ሳጠና ራሱ የሆነ በርደን ሆኖብኝ ሳይሆን like I'm going to use it ነገ ፔሸንት ላይ ሄጄ right so ይሄን እኔን ድሬን የሚያደርግ ሳይሆን ሞር በቂ ሆኜ ፔሸንት ጋር እንድቀር ሞቲቬት እያደረገኝ ነው እያጠናሁት ያለሁት። ዴንቲስትሪ አላይንድ ዊዝ ማይ ላይፍ ስታይል ወደፊት ይሄ እኖረዋለሁ ብዬ ያሰብኩትን ህይወት እንድኖር ያስችለኛል። ይሄ የሚያልኩት እንዴት ነው? ከመኒ ዋይዝ ሳይሆን ይሄ ብዙ ያስገኛል ናም በሚለው ሳይሆን ላይክ ወርክ ላይፍ ባላንሱ ራሱ የተሻለ ነው። ስቲል ኢትስ ቢዚ የሆነ ታይም የምታጡባቸው ጊዜያቶች ይኖራሉ፣ ግን የሆነ ታይም ሊሚት ኖሮት አሁን እኔ ራሴን ወደፊት ፊውቸርስ እንትን ድሪም ሳደርግ ልጅ ሆኜ ማለት ነው በቃ የሆነ ኮቴን አድርጌ ሂል ጫማዬን አድርጌ ምናምን ጠዋት ገብቼ ከዛ ማታ ወጥቼ ምናምን ከቤተሰቦቼ ጋር ጊዜ አሳልፌ ምናምን የሚለውን ነበረ ድሪም ሳደርግ የነበረው። በቃ ፋንሲ አውትፊት ለብሼ የሆነ ሃፒ ላይፍ እየኖርኩኝ ምናምን እያልኩ ነበር ማስበው። ግን ከዛ ጋር አላይን አላደርግ አለኝ ሜድስ። ምክንያቱም የሆነ አንደኛ ታይማችሁን እናንተ አይደላችሁ የምትቆጣጠሩ። ሰው ኤኒ ታይም ፔሸንት ሊመጣ ይችላል። እንዲሁም ደግሞ ስኬጁላችሁ የክላስም ሆነ የወርክ በቃ ፔሸንት ፎከስድ ነው እና ያ ደግሞ እኔ ካሰብኩት ጋር እንትን አለብኝ፣ ተጋጨብኝ። I wanna be a doctor and then I wanna have a work life balance የሚባለው ነገር እና ሁለቱን ላገናኝ ስሞክር ከበደኝ ማገናኘቱ እና ግን ዴንቲስትሪ ሁለቱንም ሰጠኝ። ላይክ ስቲል ፔሸንቶችን እረዳለው፣ ስቲል የሆነ በሙያዬም በደንብ አገለግላለሁ፣ እንደን ለራሴም ላይፍ በደንብ ጊዜ ይኖረኛል እና እሱ ፓርቱ በጣም የተመቸኝ ከዴንቲስትሪ እሱ ነው። እኔ ምን አስባለሁ ስማር ከጎን ሳይድ ሃስል የሚባሉትን መስራት፣ ቢዝነስ መስራት፣ ገንዘብ ማግኘት የሚለው ነገር በጣም ኢንተርቴን ከሚያደርጉኝ ነገሮች አንዱ ነው እና ለሱም ጊዜ እያገኘው አልነበረም። በተለይ ክሊኒካል ይር ላይ ያለሁኝ
ላይክ ጥናት ነው። ኤቭሪ 15 ዴይስ ፈተና ነው። ኤቭሪ መንዝ ኦር 2 መንዝስ ደግሞ ፋይናል ፈተና ነው እና ኤቭሪዴይ ፈተና ሲሆን ዛሬ ፈተና ጨረስን ሰው ነገ እናጠናለን የሚለው ህይወት ብዙ ከኔ ጋር ላይ ሊያደርግልኝ አልቻለም። ቅድም እንዳልኳችሁ ላይክ I want to do business እሱ ደግሞ ታይም ይፈልጋል። እሱንም ሳስብ ላይክ I need time ምክንያቱም ግቢ እንደምታውቁት ይሆን እራሳችሁን ቢውልድ አድርጋችሁ ዲቨሎፕ አድርጋችሁ መኒ ዋይዝ ማይንዳችሁንም እንዲሁም ዲቨሎፕ አድርጋችሁ ላይክ ላይፍ ሌሰን ይዛችሁ የምትወጡበት ነው እና ይሄ ላይፍ ሌሰን ሳይሆን እያያዝኩ ያለሁት በቃ ጀስት ክላስ ሌሰን የሚለውን ብቻ እያያዝኩኝም እንዳልወጣ ፈራሁኝ። ምክንያቱም አስዩኖ ሜዲሲን 7 ወር እስከ 8 ዓመት የሚፈጅ ትምህርት ነው እና የሁሉ ጊዜ ጠብቃችሁ ከዛ በኋላ እንደ አዲስ የላይፍ ሌሰንን መውሰድ ለኔ ከባድ ሆነብኝ። ምክንያቱም ትምህርቴን ብቻ ብዬ ከዛ ምንም ሳሊዝ ላይክ ሰው ለመኖር እውቀት ወይም ደግሞ ትምህርት ብቻ አይደለም በቂውና ይህንንም ያብቃቁ ሰዎች አሉ፣ ግን ለኔ ያልሆነ እና አንዱ ምክንያት እሱ ነው። እንዴት ትራንስፈር እንዳደረግኩኝ ስነግራችሁ ኦልሬዲ ፕሪክሊኒካል ይር ከጨረስኩኝ በኋላ ነው። አባውት ኤግዚት እንወስዳለን ፒ1 እና ፒ2 ታውቁታላችሁ ሜዲሲን ውስጥ ያላችሁ። ከዛ እሱን ከጨረስኩኝ በኋላ ነው ትራንስፈር ያደረግኩት። ኦልሬዲ ከፈተናው በፊት ጀምሬ ነበር ፕሮሰሱ፣ ግን የሚያልቀው ኤግዚት ፓስ ማድረጋችን ከታየ በኋላ ስለሆነ ያኔ ነው የቀየርኩት። ካሪኩለሙንም ካላወቃችሁት እንዴት ነው ዴንታል ሜዲሲን እና ሜዲሲን ትምህርቱ የሚሄደው ፕሪክሊኒካል ይርም ወይም ደግሞ የመጀመሪያውን 3 ዓመት አንድ ላይ ትማሩና ልክ ክሊኒካል አታችመንት ሲጀመር ነው ሜዲሲን ለብቻ ዴንታል ሜዲሲን ለብቻ የሚሆነው። እኔ ለመቀየር ብዙ አልከበደኝም። ኦልሬዲ ትምህርቱ አንድ ላይ የሚሰጥ ስለሆነ ማለት ነው እና ያኔ ነበረ የቀየርኩት። ክሊኒካል ይር ላይ ዴንታል ሜዲሲን ተማሪ ኦር ዴንታል ስኩል ተማሪ ሆኜ መጣሁኝ ማለት ነው እና በምቀይርበት ጊዜ ያን ያህል ፊር አልነበረኝም። ላይክ ሰው ምን ይለኛል፣ ፋሚሊ ምን ይለኛል ምናምን የሚሉት ፊር አልነበረኝም። ማሳወቅ ነበረብኝ ኦብቪየስሊ እና ማይ ፋሚሊ ዋዝ ቬሪ ሰፖርቲቭ ምክንያቱም they know my capacity so ታደርገዋለች መቼስ ያዋጣኛል ወይ ደግሞ ይጠቅመኛል ብላ ያሰበችበት ነው ብለው ሰፖርት ስለሚያደርጉኝ ያን ያህል ጫናም አልገጠመኝም። አሁን ላይ ደግሞ ጊዜው እንዴት ነው ጥላቻ እየመጣ ነው ስለ ሜዲሲን ስለ ዶክተር እና ቀየርኩ ስላቸው አረ ጥሩ አደረግሽ እንደውም ጥሩ ተገላገልሽ ምናምን የሚሉ ምክሮች ወይ ደግሞ አስተያየቶች ነበር ስቀበል የነበረው እና ያን ያህል አከበደኝም ነበር ትራንስፈር ማድረጉ እና የሆነ ኔጌቲቭ አስተያየትን ቢሰጠኝ ይሄ አፌክት የሚያደርገኝ ስቴጅ ላይ አልነበርኩም። ምክንያቱም በጣም አስቤበት በቃ የሆነ ስየው ጨርሼ ነው ለሰውም ያሳወቅኩት እና ያን ያህል አልከበደኝም ትራንስፈር ማድረጉ። የተወሰነ ፕሮሰሶች ነበሩት። Then finally I'm here, a dental student. አሁን ላይ I'm a dental student and I'm very happy and motivated ምክንያቱም ኢንጆይ የምታደርጉትን ነገር እየሰራችሁ ስትሄዱ more motivated ትሆናላችሁ like every day ለመስራት። አሁን ፕራክቲስ እናድርግ ክሊኒካል ይር ውስጥ ይሄ ጀስት የማንበብ ብቻ ሳይሆን ፕራክቲስም ማድረግ ሞር ሃንዲ ማሆን የመሳሰሉትም ስላለ ሞር ሞቲቬትድ የሚያደርግም ስለሆነ በጣም ሃፒየር ነው። and also there are difficult days like final ላይ ለምሳሌ ረጅም ጊዜ ነው የዚህ የዴንታል ስኩል ፋይናሎች ላይክ ወደ 1 ወር ይወስዳሉ። ፎር ኤግዛምፕል አሁን የጨረስነው ሴሚስተር ፎር 1 መንዝ እያጠናን ነበር and then for the next 1 መንዝ ፈተና ላይ ነበር። 2 ወር ሙሉ ያለምንም እረፍት just studying and then taking exam and then studying ነበር። ነገር ግን ከዛ በፊት
በነበረው ጊዜያቶች ምንም ፈተና ስላልነበር ከስር እያጠናን ደን ሌሎች መስራት ያለብንን ነገሮች እየሰራን ስላሳለፍ ነው። ዲፊካልት ዳዮች አሉ፣ ግን there is a difference between የምትወዱትን ነገር እያደረጋችሁ ታየርድ መሆንና ኦልሬዲ የደከማችሁ ነገር እያደረጋችሁ ታየርድ መሆን። እኔ የምወደውን ነገር እያደረግኩኝ ታየርድ በሆን ኢትስ ኦኬ አምኜበት የገባሁት ነው እና አይ ኢንጆይ ኢት ኢቨን ኢፍ ድካም ቢኖርም። አሁን ላይ ያለሁት እንደዛ ነው። ፊሊንግ ላይክ አይም ቢልዲንግ ኤ ፊውቸር ዳት ፊትስ ሚ፣ ወይም ደግሞ በቃ የሆነ ራሴን ምስልበት በቃ እችን ነው የምፈልገው ብዬ ሳስብ የምስለውን አይነት ህይወት ቢውልድ ያደርግልኛል ብዬ የማስበውን እየተማርኩ ነው። ኦልሶ ቅድም እንዳልኳቸው ታይም ፈልጋለሁ ቢዝነስ ለመስራት እና የተለያዩ ነገሮችን ለማድረግ ብያችሁ ነበረ። እሱም ከምን ከደረሰ ካላችሁ ወይም አይ ሃቭ ኦንላይን ሾፕ ላይክ ሂውማኖችን የምሸጥበት እናንተም ከፈለጋችሁ ኦርደር ማድረግ ትችላላችሁ። ጻፉልኝ። ታይም አግኝቻለሁ። በቃ ሌሎችም የሚሰራቸው ነገሮች አሉ። ሞር አድጎ በትልቅ ደረጃ ሲደርስ አሳውቃችኋለሁ። ግን በቃ አይጌት ታይም ከትምህርቱም አልጎደልኩም። እንደውም የበለጠ እየሰራው ነው። በፊት ከምሰራው የበለጡ ግሬዶችን እያሳየው ነው። የበለጡ ላይክ ሞቲቬሽኖችን እያሳየው ነው እና አሁን ያለሁበት ሁኔታ እንደዛ ነው። አሁን የመምረጫ ሰዓታችሁ ላይ ያላችሁ ኢንተር ሜዲሲን ልግባ ወይስ ሜዲሲን ልግባ እያላችሁ ብዙ ኩዌሽን ታደርጉኛላችሁ ተማሪዎች ኦን ማይ ቲክቶክ አካውንት። እና የኔ አንደኛ ምክር ምንድን ነው? ዶንት ቹዝ ቤዝድ ኦን ዮር ይሄ ኖሌጅ በጣም ጎበዝ ስለሆናችሁ ላይክ ቶፕ ስኮረር ስለሆናችሁ በትምህርት ቤታችሁ ምናምን አይደለም መምረጥ ያለባችሁ። ምክንያቱም አንድ የተረዳሁት ነገር ምንድን ነው? አይሶ የኛ ባች ውስጥ ብዙ ተማሪዎች ስናጣ አይሶ ብዙ ተማሪዎች ላይክ በጣም ቶፕ ስኮረር ቢሆንም ነገር ግን የሆነ መቀጠል ያልቻሉ ያቋረጡ ብዙ ተማሪዎች አሉ እና እሱን ሳይ ምንድን ነው የተረዳሁት? ላይክ ጎበዝ ስለሆናችሁ አይደለም፣ ከትምህርት ቤታችሁ አንደኛ ስለወጣችሁ አይደለም። በቃ ይፈልጋል፣ ዲሲፕሊን ይፈልጋል። ይሄ ሃይ ስኩል ላይ ምን አይነት ነገር አለ? የፈተና ማታ ላይ አጥንታችሁ ምናምን ያስተማሪ ሲያስተምር ከሰማችሁ በቃ ማታዋን አጥንታችሁ ገብታችሁ ፈተናውን መድፈን። ሚድ ስኩል ውስጥ እንደዚህ አይደለም። ላይክ አንድ ቀን ደከመኝ ብላችሁ ብትተኙ የዛች ቀን ነገ ተደርባ ነው የምትጠብቃችሁ እና ዴዲኬሽን ይፈልጋል። ሙሉ የእናንተን ፉል አቴንሽን ይፈልጋል እና በደንብ ራሳችሁን እዩት። መጀመሪያ ሜዲሲን ውስጥ ብገባ ራሴን አየዋለሁ፣ እስከ መጨረሻው ድረስ መቀጠል ችላለሁ የሚሉትን ራሳችሁን ለመሳል ሞክሩ። ዴንቲስትሪም እንደዛው ቀላል አይደለም። ምክንያቱም የመጀመሪያው እንዳልኳችሁ ፕሪሜድም ፒሲ1 ፒሲ2 የሚባሉትን 3 ዓመቶች የምትማሩት አንድ ላይ ነው እና ራሳችሁን ሁል ቀን በቀን ስታጠኑት በየ15 ቀኑ ኦር ሰምቲንግ ፈተና ሲኖራችሁ ታይታላችሁ ወይ? እሱን ፐርሲስት አድርጌ መቆም እችላለሁ ብላችሁ ታስባላችሁ ወይ የሚለው አንድ ጥያቄ ነው። ይሄ ጀነራሊ ከሁለቱ መሀል ለመምረጥ ሳይሆን ጀነራሊ በቃ ወደ ስኩል ኦፍ ሜዲሲን የሚባለው ለመግባት ራሳችሁ መፈተሽ ያለባችሁ ነገር ነው። ሌላው ደግሞ በፕሬዠር አትምረጡ። ይሄ ምንድነው? ላይክ ቤተሰብ በቃ ልጅ ዶክተር መሆን አለባት፣ ዶክተርም ከሆነ ደግሞ ሪል ዶክተር ነው እንጂ የምን ዴንታል ዶክተር የምን ዴንቲስትሪ በቃ የሚሉ ብዙ ፕሬዠር ይኖርባቸዋል። ሌላም ልምረጥ ካላችሁ ከሜዲሲን ወር ከዶክተርነት ውጭ ልምረጥ ካላችሁ ፕሬዠር ይኖራል እና ባይ ዘ ዌይ ማንም መጥቶ እዚህ ስትራግል አያደርግላችሁም። ቤተሰብም እናንተን ደስታ ነው የሚፈልገው። እናንተን ሰፖርት ሊያደርጋችሁ ይችላል፣ በጣም ሰፖርት ሊያደርጋችሁ ይችላል። አሁን እኔ በጣም ሰፖርቲቭ የሆኑ ፋሚሊዎች አሉ፣ ግን አይ ጋት ታይምስ ብቻዬን ልወጣባቸው የምችልባቸው ጊዜያቶች አሉ። የዛ ጊዜ ውሳኔያችሁን ማትጸጸቱበት አድርጉ። የሆነ
ለቤተሰብ ኤንድ ኦፍ ዴይ ለራሳችሁ ነው የምትኖሩት አይደለም። እና የሆነ ቤተሰብ ፕሌዥር ስላደረጋችሁ ሳይሆን እናንተ ቦልድ ሆናችሁ የምትገቡበትን ፊልድ ምክንያታችሁን አስረድታችሁ እንዲያምናችሁ ወይም እንዲቀበሏችሁ አድርጉ እንጂ ጀስት በቃ ሜዲሲን ግቡ እንዲግቡ ስለተባላችሁ መሆን የለበትም። ምክንያቱም ቤተሰቡም በቃ የሆነ የእናንተን ይሄ ተነሳሽነት ወይም ደግሞ ልታሳምኗቸው ከሞከራችሁ ማይቀበል ቤተሰብ አለ ብዬ አላስብም። ማንም ቢሆን የልጃቸውን ደስታ ነው የሚያስበልጡት። የዶክተር ቤተሰብ ናቸው፣ የዶክተር እናት ነች፣ የዶክተር አባት ነው የሚለውን ሳይሆን የእናንተን ደስታ ነው የሚያስቀድሙትና ምንም ፊልድ ውስጥ ከመግባታችሁ በፊት ከማንኛውም ፕሬዠር ነፃ መሆናችሁን አረጋግጣችሁ ወስኑ። እንዲሁም ደግሞ ሜዲሲን ልምረጥ ወይስ ዴንታል ሜዲሲን ልምረጥ እያላችሁ ቲክቶክ ላይ እየጠየቃችሁ ነበረ። ይህን ነገሮች ራሳችሁ ላይ አስተውሉ። ዴዲኬትድ ሆኖ ዲስፕሊንድ ሆኖ የማጥናት ሞር ኦፍ ፕራክቲካል ነገሮችን ሳይሆን ሞር ኦፍ የማጥናት ላይ እውቀት የመያዝ ላይ መሸምደድ ላይ ጎበዝ ከሆናችሁ ሜዲሲን ኢዝ ጎይንግ ቱ ቢ ፎር ዩ። ግን ረጅም ሰዓት ማጥናት አልችልም፣ ሞር ኦፍ ክራፍቲንግ ላይ ጎበዝ ነኝ፣ ሞር ኦፍ ፔሸንት ኬር ላይ ጎበዝ ነኝ፣ ቁጭ ከማለት ይልቅ ብዙ ስራዎችን የመስራት ወይም ደግሞ አክቲቭ ሆኖ የመስራት አቅም አለኝ የምትሉ ከሆነ ዴንቲስትሪ ኢዝ ፎር ዩ። ስለዚህ ራሳችሁን ተመልክታችሁ ግቡበት እንጂ ይሄ ይበልጣል ይሄ ዝቅ ይላል እያላችሁ መሆን የለበትም። ምክንያቱም ይሄ 7 ዓመት ወይ ደግሞ 8 ዓመት ቀልድ አይደለም፣ ዴዲኬሽን የሚፈልግ ነገር ነው። ያንን ለማድረግ ደግሞ ልትወዱት ይገባል እና የማትወዱት ነገር ላይ ጊዜያችሁን ከማጥፋት ላይክ ዴንቲስትሪም ገብተው ሳይወዱት ቀርተው የወጡ አሉ። ሜዲሲንም ገብተው እንደኔ ሳይመቻቸው ቀርቶ ወደ ዴንቲስትሪ ትራንስፈር ያደረጉ አሉ እና ሞሮፍ ራሳችሁን እዩና ተመልክታችሁ ወስኑላችኋለሁ። እኔ እንደነገርኳችሁ ከራሴ ፐርስፔክቲቭ ነው እያወራ ያለሁት። ጀነራሊ እንዲህ ነው ማለት አይደለም። ግን እኔ ራሴ ኤክስፒሪየንስ ያደረግኩት ወይም ደግሞ ያስተዋልኩትን ነገር ሼር ላድርጋችሁ። ብዙዎቻችሁ ደግሞ ምክንያቴን እየጠየቃችሁኝ ስለነበረ ምክንያቶቼ ምን እንደነበሩ ላስረዳችሁ ብዬ ነው። there's no disrespect here። የሆነ ዝቅ እያደረግኩኝ አይደለም አንደኛውን ከሌላኛው። ጀስት ምን ተገነዘብ እኔ ያወቅኩትን ባሳወቃችሁ ምን ይጠቅማችኋል የሚለውን አብረን እንያው ወይም ደግሞ ልንገራችሁ ብዬ ነው። Thank you guys for watching and ይህ ቪዲዮ ከተመቻችሁ እና ከተጠቀማችሁበት don't forget to like and also subscribe አድርጉ። ቤተሰብ እንሁን። እንዲሁም ደግሞ ከዛሬው ቪዲዮ የተረዳችሁትን or ደግሞ ዴንቲስትሪ ውስጥ ያላችሁ ለምን እንደመረጣችሁት፣ ሜዲሲን ውስጥ ያላችሁ ለምን እንደመረጣችሁት or ደግሞ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። and I will see you guys on the next video. So እስከዛው ባይ ባይ።